በዚህ ቪዲዮ አሁን ላይ ስላለው የነፃ ኢንተርኔት አጠቃቀም ነባራዊ ሁኔታና እንዲሁም ደግሞ ሶስት የተለያዩ የመፍትሄ ሀሳቦችን በዝርዝር የምነግራችሁ ይሆናል። አብራችሁን ቆዩ። ሰላም ውድና የተከበራችሁ የትሬንድ ኢትዮ የዩቲዩብ ቻናል ተከታታዮች እንደምን ቆያችሁ? በዚህ ቪዲዮ በርዕሱ እንደነገርኳችሁ ያለውን ነባራዊ የኢንተርኔት አጠቃቀምና እንዲሁም ደግሞ ሶስት የተለያዩ የመፍትሄ ሀሳቦችን ነግራችኋለሁኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ላይክ እያደረጋችሁ ቪዲዮውን እንድትጀምሩት ጋብዛችኋለሁኝ። ወደ ቪዲዮ እንሄዳለን። በመጀመሪያ ደረጃ እንደምታውቁት እዚህ ሀገራችን ላይ የተለያዩ ነፃ ኢንተርኔት የምንጠቀምባቸው መንገዶች እንደነበሩና ስንጠቀም እንደቆየን የምታውቁ ታውቃላችሁ። እንዲሁም ደግሞ በአንድም በሌላ ምክንያት እውነት መስሎ ያሳያችሁ ልጆችም ያው ያለፋችሁ ትኖራላችሁ። ዘግይቶም ቢሆን የገባችሁም አይጠፋም። ነገር ግን በአሁኑ ሰዓት እውነት ለመናገር እንደ በፊቱ ነፃ ኢንተርኔት መጠቀም ያን ያክል ቀላል አይደለም፣ ማለትም ትንሽ አስቸጋሪ ሆኖ ይገኛል። ቢሆንም ግን በዚህ ቪዲዮ ሶስት የተለያዩ የመፍትሄ ሀሳቦችን ይዤላችሁ መጥቻለሁ። ከሶስቱ የመፍትሄ ሀሳቦች ደግሞ የመጀመሪያው የመፍትሄ ሀሳብ ምንም አይነት ካርድ ሳትሞሉ ነፃ ኢንተርኔት የምትጠቀሙበት መንገድ ነው። ይሄኛው ትንሽ ኢንተርኔቱ ፍጥነቱ በጣም ደካማ የሆነና ምናልባችም ለቴሌግራም ቻት ወይም ደግሞ ለኢሞ ይሆናል፣ ለፌስቡክ ቻት ብቻ የሚያገለግል ይሆናል። ምርጫችሁ ቴሌግራም ላይ ቻት ማድረግ ከሆነ ያለምንም ካርድ ነፃ መጠቀም ትችላላችሁ። ይህንን አገልግሎት ለማግኘት ደግሞ ከታች በማስቀምጥላችሁ የቴሌግራም ቻናል በመግባት አስፈላጊ የሚባለውን የኤችቲቲፒ ኢንጀክተር ፋይል ማግኘትና ያንን ፋይል በኤችቲቲፒ ኢንጀክተር አፕሊኬሽን ከፍታችሁ እንዲሁም ደግሞ እዛው ጋር የተመረጡ የአይፒ አድሬሶችንም መፈለግ ይኖርባችኋል። ሞር ዲቴይል የምትፈልጉ ከሆነ በዚህ የቴሌግራም ቻናል ውስጥ ገብታችሁ ማግኘት ትችላላችሁ። ሁለተኛውና የተሻለ የሚባለው ደግሞ በቀን ውስጥ ትንሽ ገንዘብ ብቻ በመሙላት ማለትም ከ10 ብር ያልበለጠ ካርድ በመሙላት ከ2 ጂቢ በላይ ኢንተርኔት መጠቀም የሚያስችላችሁን መንገድ እነግራችኋለሁ። ይሄኛው ትንሽ የተሻለ የሚያደርገው ነገር አንዴ የሶሻል ሚዲያ ፓኬጅ ከገዛችሁ በኋላ ያንን የሶሻል ሚዲያ አሁንም በኤችቲቲፒ ኢንጀክተር አፕሊኬሽን ተጠቅማችሁ ወደ ሁሉም የሶሻል ሚዲያ እና እንዲሁም ደግሞ ኢንተርኔት ሙሉ በሙሉ የሚያስጠቅምባችሁን መንገድ ማመቻቸት ነው። ይሄ እንግዲህ እንዴት ነው የሚሆነው ካላችሁ እንደምታውቁት የቴሌብር አፕሊኬሽን ላይ በ2 ብር ብቻ የቴሌግራም ፓኬጅ ብትገዙ 480 ሜጋባይት ይሰጣችኋል። አስቡት፣ በ2 ብር 480 ሜጋባይት ማለት በ4 ብር እንግዲህ መምታት ትችላላችሁ። በ6 ብር 10 ብር ካወጣችሁ በእርግጠኝነት ከ2 ጂቢ በላይ በቀን ውስጥ ስለማትጠቀሙ ከበቂ በላይ ይሆናል ማለት ነው። እንግዲህ በዛ መንገድ መጠቀም የምትፈልጉም ከሆነ እንደዚሁ የተለየ ፋይሎች ይኖራሉ። እነዛንም በቴሌግራም አድራሻዬ ማግኘት ትችላላችሁ። ውድና የተከበራችሁ የትሬንድ ኢትዮ የዩቲዩብ ተከታታዮች አሁን ደግሞ ሶስተኛና የመጨረሻውን የመፍትሄ ሀሳብ ነግራችኋለሁ። ይሄኛው ለ3 ወር የሚቆይ የፓኬጅ አገልግሎት ነው። እንዲሁም ደግሞ የምትከፍሉት ብርም ጠቀም ያለ ብር ይሆናል ማለት ነው። በእርግጥ የተሻለ አማራጭ ማለት ይቻላል ከኖርማል ፓኬጅ እና ካርድ ከመሙላት የተሻለ አማራጭ ነው። ነገር ግን ትንሽ እዚህ ጋር በጀት ፍሬንድሊ ስላልሆነ ምናልባት የኛውን አቅማችሁ ላይ ፈቅድ ስለሚችል እንደኔ ግን ቻት ብቻ የምታደርጉ ከሆነ አንደኛውን መፍትሄ ብትጠቀሙ መልካም ነው። እንዲሁም ደግሞ በቀን ውስጥ በ10 ብር በማይሞላ ካርድ ሙሉ ማለትም 2 ጂቢ እና ከዛ በላይ ፓኬጆችን በመግዛት መጠቀም የሚለውን ብትጠቀሙ እመክራችኋለሁ። እነዚህ አገልግሎቶች ደግሞ ለማግኘት ከታች በምታገኙት የቴሌግራም አድራሻ በመግባት
ፋይሎቹን እና እንዲሁም ደግሞ አጠቃቀማቸውን ማግኘት ትችላላችሁ እያልኩኝ የዛሬውን ቪዲዮ በዚህ አጠናቅቃለሁኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ላይክ አድርጋችሁ ሀሳብ አስተያየት እንዲሁም ደግሞ ጥያቄ በቀጣይ ምን እንደምሰራላችሁ ጥያቄ መጠየቅ ከፈለጋችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ ባይ